ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑን የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዛሬ እንግዲህ ዘራፍ አካኪ ዘራፍ በቃኝ 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 አየሁ በቃኝ 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 ታዘብኩ ብላለች ሩታዬ። ዛሬ በቃኝ፣ ደከመኝ፣ ሰለቸኝ፣ ታከተኝ፣ ጣርኩኝ፣ ለፋው፣ ደከምኩ፣ ትርፍ አላገኘውም፣ ጥቅም አላገኘውም፣ ውርደት ብቻ ነው የተረፈኝ፣ ስድብ ብቻ ነው የተረፈኝ። ስለዚህ ከዚህ በኋላ ያለው ነገር ይበቃኛል አብርሽ ብላለች ሩታዬ። ዛሬ ቆርጣለች፣ ቆራጥ ውሳኔዋን አስተላልፋለች። ዛሬ በትክክል ምን ማድረግ እንዳለባት እስከ ዛሬ በጣም ስታጤን ነበረ። ብዙ ታግሳለች፣ ብዙ አውርታለች፣ ብዙ ነገሮችን ለማስተባበል ሞክራለች፣ ብዙ ጊዜ ይቅርታ ጠይቃለች፣ ተንበርክካ ብዙ ነገሮችን አርጋለች። ግን ምንም ሊስተካከል ባለመቻሉ አብርሽ ዛሬ በቃኝ፣ ይበቃኛል፣ ከዚህ በኋላ ልጁንም ከፈለገ ማየት ይችላል፣ ፍርድ ቤት በተፈረደለት መልኩ መጥቶ ማየት ይችላል። የቤት ያለውንም ዕቃ መውሰድ ከፈለገ ይውሰድ። ከዚህ በኋላ ግን ቤት መጥቶ እንዲቆይ አልፈልግም፣ በቃኝ ብላለች። የምሬን ነው። ትክክለኛ ውሳኔ፣ ትክክለኛ በቃ አሁን ሩታዬ ወደ ቀልብሽ ተመልሰሻል። በቃ ራስሽን ማስከበር አለብሽ። ራስሽን ጀግና እንደሆንሽ ብልህ እንደሆንሽ እስከ ዛሬ ምን ያህል እንደታገስ እስከ ዛሬ ለሱ ብለሽ ምን ያህል እንደታገሽ ለፍቅር ብለሽ ምን ያህል እንደታገሽ በትክክል ዛሬ በቃ ቆራጥ ሆነሽ መልእክትሽን አስተላልፈሻል። ከዚህ በኋላ ወደ ኋላ በፍጹም እንዳትመለሺ፣ መመለስም አያስፈልግሽም። ምክንያቱም አንቺ የተከበርሽ ሴት ነሽ፣ የተከበርሽ ሴት ነሽ። ብዙ ቢሰድቡሽ፣ ብዙ ቢያዋርዱሽ፣ ብዙ ቢያንቋሽሹሽ፣ ብዙ ነገር ቢሉሽ፣ ብዙ ነገር ቢያደርሱብሽ፣ አንቺ ግን ብልህና ጠንካራዋ ጀግናዋ ሴት ስለነበርሽ ሁሉን ነገር ታግለሽ ሳትወድቂ ሳትሸነፊ እስከ ዛሬ ድረስ ደርሰሻል። ስለዚህ ከዚህ በኋላም የራስሽን ህይወት መምራት ትችያለሽ፣ ልጅሽንም ማሳደግ ትችያለሽ። ብዙ ሰው ከጎንሽ አለ። በዛው ልክ ከጎንሽ ጠንካራ ጀግና፣ አስተዋይ፣ ልባም የሆነ ኤፊ አለ። ስለዚህ ልትኮሪ ነው የሚገባሽ። የምሬ ነው። በቃ የሚገርም ሰው አጠገብሽ አለ። እናቴ ትሙት፣ ለሰው እማያሽቃብጥ፣ ለወንድሙ እማያሽቃብጥ። እስቲ አሁን ሁላችሁም መልሳችሁን ያገኛችሁ ይመስለኛል። ኤፊ ሄርሚን ስለሚወዳት የራሱ ለማድረግ ነው፣ ሩታ የሆነ ነገር ይዛበት ነው እንደዚህ የሚሆነው ያላችሁ ሰዎች እስቲ ዛሬ ምን አይነት ምላሽ ትሰጡኛላችሁ? ይኸው ቆራጥ የሆነ ውሳኔ ያስተላለፈ እሱም እስቲ ለሁላችሁ ምላሽ ይሆናል። እስቲ እናንተ አሁን ዛሬ ምን ትላላችሁ? ምን አፋላችሁ? ምን የምትናገሩት ነገር አላችሁ? ኧረ ዛሬ እናቴ ትሙት ኩራት ነው የተሰማኝ። ጀግና ብያለሁ። የምሬን ነው። ጀግና ሲባል እንደዚህ ሲሆን ነው ጀግንነት የሚወሳው። ጀግና ሰው የሚባሉ ጠንካራ ሰው የሚባሉ በራሱ የሚቆም ሰው፣ በራሱ ተማምኖ ይሄ ለሰው ሳያዳላ ለሰው ሳይል ለወንድሙ ወይ ለስጋይ ወይ ለሆነ ነገር ሳይል በትክክል ለምን መቆም እንዳለበት የሚያውቅ ሰው ዛሬ ኤፊ በትክክል አይቻለሁ። አንተ በቃ ጀግና ነህ። የምሬን ነው። ጀግና ነህ። ከነዛ አስመሳይ ባንዳ ይህን ቃል ስጠቀመው ከነዛ የሆነ በቃ ልነግራችሁ ከምችለው በላይ አስመሳይ ከሆኑ ሰዎች ታግለ እስከ ዛሬ እየተሰደብክ እየተደበደብክ ብዙ ነገር ደርሶብህ ግን በአቋም ቀጥ ብለ ማገዝ ያለብን ሰው እያገዝክ እውነታው እንዲወጣ እየታገልክ እስከ ዛሬ ብዙ ነገር አድርገሃል። ከዚህም በኋላ አንተ ታስፈልጋታለህ። አንተ ብቻ ካለሃት ሩታ ቆማ ትሄዳለች። የምሬን ነው የምለው፣ የምሬን ነው የምለው። እናቴ ትሙት፣ እናቴ ትሙት፣ ጀግና ነህ አቦ። እንዲህ ምን ነው? ኧረ ከወንድምም ወንድም አለ፣ ከጀግናም ጀግና ወንድም አለ። ዴቭ ኧረ ሞክሼ ምን ሆነ ነው? ምን አግኝቶ ነው? የት አካባቢ ነው የሚያምህ?
የቱ ጋ ነው ብሎ ነው ይላለው። ምንድነው እንከው? ምንድነው የሚረብሽ? ምንድነው እዚህም እዛም እዚህም የሚያተረማምስ? እረ በፈጣሪ ያለ አምነን ኮርተንብ ጀግና ብለን ተመለስኩ ወደ ቀልብ ብለን ተመልሰ እዛው ተመልሰ በኪዳ ምንድነው የገጠመ? ቆይ አንተን እሺ ምን ብለን እንግለጽ? ምን አይነት ስም እንስጥ? ማን እንበል? ዴቭ ላንተ አይገባም። ዴቭ የሚለው ስም ላንተ አይገባም። ላንተ ማን መሰለ? ጭራቀረሽ በቃ ወላዋይ አስመሳይ። አረ ዴቫ በቃ ለአንድ እኮ ሰው ወስነ ከአንዱ ጋር ሁን መሆን ካለብህ ምን ነው እንደዛ እንደ አቤል አንተ መረጃ ለማግኘትና እነሱን ጋር የሆነ ነገር ወስደ ለመሄድ ነው የመጣው ወይስ ምንድነው የፈለከው? አረ በቃ እኩይ ተግባራችሁን ተው። ባለትዳር የሆናችሁ ያገባችሁ ልጅ ያላችሁ ከናንተ ታናሽ የሁለታችሁም ታናሽ የሆነ ጀግና ሆኖ ለእውነት ሲቆም እናንተ ዛሬም ትቀባጠራላችሁ፣ ሰውን ታጣላላችሁ፣ ሰውን ታባላላችሁ። ቡዜ በትክክል ማለት ነው። ኤፊ ዛሬ ልክልክሽን የነገረሽ ልክልክሽን ምንድነው ፍላጎትሽ? ምን ፍላጎት እንዳለሽ በትክክል ዛሬ ነግሮሻል። አንቺ የምትፈልጊው ሩታን ከአብርሽ ጋር አጣልተሽ ከሄርሜላ ጋር እንዲሆን እንደምትፈልጊ በትክክል ትናንት አሳይተሽናል። እርግጠኛ የሆነ ነገር ሰጥተሽናል። እስከ ዛሬም አብርሽን ተጽዕኖ ስታረጊበት እንደነበረ እስከ ዛሬ አብርሽ የአንቺ ንግግሮች እንደሚናገር የአንቺን ቃላቶች እንደሚጠቀም የአንቺን ምክር እንደሰማ የአንቺን አልቲ ቡልቲ ምናምን ነገሮችን እንደተቀበለሽ ዛሬ በትክክል አይተናል። ትናንት በትክክል አይተናል። ስለዚህ የፊም በቃ ልክሽን ነግሮሻል። አዎ ሩታ በትክክል የሆነ ቃል የተናገረችው በጣም ደስ ይላል። የሴት እንባ ምግብ ይሆናል ወይ? ይጥማል ወይ? ያስደስታል ወይ? ሰላም ይሰጣል ወይ ብላለች። እውነትም አብርሽ ሰላም ይሰጣል፣ ያስደስታል። እነሱ ሲያለቅሱ ስታይ መወሰን አቅቶ ነው? ሁለቱም እንዳያመልጡ ነው? ሁለቱንም ትወዳቸዋለህ፣ ታፈቅራቸዋለህ ወይስ ምንድን ነው ፍላጎት? ለምንድን ነው መወሰን ያቃተ? አየህ፣ ሰው እየታዘበ ነው፣ ሰው እያዘነብ ነው፣ ሰው እየረገመ ነው፣ ሰው ክፉ ነገር እያሰበብ ነው፣ ሰው ብዙ ነገር እያስተዋለብህ ነው። አብርሽ ወደ ቀልብ ተመለስ። ቡዜ ሆናል። የቡዜ ልጅ ሆናል። የቡዜ ወንድም ሳይሆን የቡዜ ተከታይ ሆናል። የቡዜ ወንድም ሳትሆን የምሬን ነው። በቡዜ እታች ስለሆነ የቡዜን ስትራቴጂ የነደፈችልህን እያከናወንክን ያለው የራስህ አቋም እንዳይኖርህ፣ በራስህ እንዳታስብ፣ በራስህ እንዳትቆም ቡዜ ጫና እያረገችብህ ነው። ንቃ ብራዘር፣ ንቃ ከመሆን ንቃ እንጂ አትሸወድ። ነቃ ብለህ ነገሮችን ለማስተዋልና ወደ ራስህ ለመቆም ሞክር። ከዚህ በኋላ ይኸውልህ ሄርሜላም ቆርጣለች። ሄርሜላ እርግጠኛ ባልሆንም፣ አዎ የሄርሜላን አቋም አላቅም፣ ግን ሩታዬ በትክክል በቃ አቋሟን አሳይታለች። ስለዚህ ከዚህ በኋላ ይኸውልህ በኋላ የምትጸጸትባቸው ነገሮች እንዳይፈጠሩ ብለን ብዙ ጊዜ አውርተን ነበረ፣ ብዙ መክረን ነበረ፣ ብዙ ጊዜ ዘክረን ነበረ፣ ግን አልሰማልከን። በቃ ራሴን ነው የማዳምጠው አልከን፣ ራሴን ነው የምሰማው አልከን። ስለዚህ እየሆነ ያለው ነገር ይኸውልህ ከራስ ጋርም እንዳትሆን ካሉት ሰዎች ጋርም እንዳትሆን ብቻህን እንድትሆን እያደረክ ነው። የምትጸጸትበት ነገ የማታገኛቸው ብዙ ነገሮች እየተፈጠሩብህ ነው። ስለዚህ ማምለጥ አለብህ፣ መንቃት አለብህ። ከተኛበት ንቃ። ዌካፕ። እንዴ ምንድን ነው ቡዜ? እንዴት ነው? ደስ አለሽ? በቃ ሀሴት አረግሽ? የምትፈልጊው ነገር ተሳካልሽ? ከሄርሜላ ነጋ አብርሽ እንዲሆን ነበር የፈለግሽው አይደለ? ሆነልሽ፣ ተሳካልሽ፣ ደስ አለሽ። ዛሬ ሩታዬ አልፈልገውም በቃኝ ብላለች እና እንዴት ነው? ምን ተሰማሽ? እስቲ በእውነት በቃ ሀሴት ታደርጊያለሽ አይደል? ዛሬ ልልልል ብለሽ ታከብሪዋለሽ። ልደትሽ ነው ዛሬ፣ ደስታሽ ነው፣ ልጅሽን ልድሪ ነው።
ኩራት ተሰምቶሻል በእርግጠኝነት ዛሬ አየሽ። ብልህ አይደለሽም ቡዜ፣ ብልህ አይደለሽም። በራስሽ አቋም የለሽም። በዙሪያሽ ያሉ ዝም ብለው ከኋላሽ እየተከተሉ የሚያወሩሽን ሰዎች እየተከተልሽ ነው ልጁንም ተጽዕኖ ስታደርጊበት የነበረው። ስለዚህ አሁንም አትሽወጂ ቡዜ። በቃ ሩታ እየጨክናለች፣ ቆርጣለች። በቃኝ አመሰግናለሁ ለእስከዛሬው ብላለች። ስለዚህ ቡዜ እንደምትጸጸቺ እንደምታዝኝ ነገ ተመልሰሽ ይቅርታ እንደምትጠይቂያት እርግጠኛ ነኝ 100% እተማመናለሁ። ምክንያቱም ያለ ስም ስትሰጪ ነበር ትላንትና። በቃ ምንም እኮ የቀረሽ ነገር የለም። ኤፍሬምና ሩታ ሙሉ ለሙሉ አብርሽን እንደጎዱት አብርሽን እንዳሳመሙት በትክክል ተናግረሻል። ስለዚህ የቀረሽ ነገር የለም። አሁን ምን ቀረሽ? የቀረሽ ነገር አለ? የቀረሽ ምን እንደሆነ ታውቂያለሽ? በኋላ የሚመጡብሽ ጸጸቶች፣ የሚመጡብሽ ጭንቀቶች፣ የሚመጡብሽ ነገሮች ሳስባቸው እኔ ራሱ ይከብዱኛል ከአንቺ በላይ ማለት ነው። ምክንያቱም ያረግሽው ነገር በጣም 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 አስነዋሪ ነገር ነው ያረግሽው። ስለዚህ ቡዜም ትጸጸቻለሽ። ሩታዬ ግን ላረግሽው ነገር ከዚህ በኋላ የምትጸጸትበት ምንም ነገር የለሽም። በቃ ማድረግ ያለብሽን አድርገሻል፣ ለምነሻል፣ ይቅርታ ጠይቀሻል፣ መሄድ ያለብሽ ደረጃ ሄደሻል። በቃ እምቢ ካለ እምቢ መተው ነው። በቃ ውደደኝ ተብሎ ሰው አይገደድም ብለሽ ላሽ ማለት ነው። የምሬ ነው እንዴ! ለምን ራስን ማስጨነቅ ነው? በቃ ራስሽን ዘና ብለሽ ራስሽን ሳታስጨንቂ ልጅሽን የምታሳድጊበት መንገድ ብቻ አስቢ። ሌላው ትርፍ ነው ከዚህ በኋላ። ምክንያቱም ይኸውልሽ ነገ ተመልሶ ይቅርታ ይጠይቅሻል። ያኔ ነው ማየት የምፈልገው። ያኔ ነው ማየት የምጓጓው። ያ አሁን ከዚህ በኋላ የሚፈጠሩትን ነገሮች ለማየት ጓጓው። ረው አቤት 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 አቤት። እኔ በቃ ምንም ቢፈጠር ከዚህ በኋላ ማለት ነው ምንም አይሰማኝም። በቃ የምፈልገው የማስበው የማልመው በትክክል ዛሬ በቃ አእምሮ ላይ ያለውን ነገር በጠቅላላ ግልጽ አርጋ ቆፍጠን ብላ ኮስተር ብላ ሩታዬ ከዚህ በኋላ አልፈልግም ብላለች። በቃ ይህን ነበር የምንፈልገው፣ ተሳክቷል። ስለዚህ ኤፊ ከጎንሽ አለ። ጀግና በቃ መከታ የሆነ ሰው አለሽ። እሱን ይዘሽ አንቺ ወደፊት መቀጠል ትችያለሽ። እውነቱ ሲወጣ ሁለታችሁም እንደምትነግሱ ተስፋ አለኝ። በቃ ኤፊ እንዲሁም በአቋም ያኑር ዘላለም ነው የምለው። ውድ ቤተሰቦቼ እኔ በጣም ደስ ብሎኛል፣ በጣም ተደስቻለሁ። ደስ የሚል ደስታ ነው፣ ደስ የሚያሰኝ ነገር እያለን ዛሬ እንግዲህ ቤተሰቦቼ ቪዲዮን በዚህ መልኩ እንጨርሳለን። ውድ ቤተሰቦቼ ሁልጊዜ እንደምለው ከዚህ በኋላ የምለው ሩታ የራሷ ነች። ሩታ የራሷ ነች፣ የማንም አይደለችም ከዚህ በኋላ የምለው። ስለዚህ ሩታን ያላችሁ እስቲ እንያችሁ፣ ሩታን ያላችሁ እስቲ እንያችሁ። ስብ እያላችሁ እንግዲህ ሞቅ እያራጋችሁት ከዚህ በኋላ ሩታ ደስተኛ ሆና ለማየት ዝግጁ የሆናችሁ በጠቅላላ የት ናችሁ? ውድ ቤተሰቦቼ የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም ሁኑልኝ።